ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባሕታውያን እናት የኀጥኣን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶማር ሚዲያ ቤተሰቦችና ተከታታዮች የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታደምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን ሰማዕታት እናት አባቶች በረከት ከእናንተና ከመላው ቤተሰባችሁ ጋር ነው። አሜን። በሀገር ውስጥም ከሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች ለሚያምን ሁሉ ይቻላል ብሎ ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ላይ እንደተናገረ ይህንን መንፈሳዊ መርሃ ግብር ውሃ ጸበል አዘጋጅታችሁ እስከ መጨረሻው በማድመጥ ዘወትር በእምነት ብትጠጡ ብትጠመቁበት ቤታችሁን ሥራ ቦታችሁን ብትረጩት በእግዚአብሔር ኃይል ከሕማማችሁ ትፈወሳላችሁ፣ ከአጋንንት እስራትና ፈተና ትድናላችሁ። በአጋዕዝተ ዓለም ቅድስት ሥላሴ ቸርነት በድንግል ማርያም ምልጃ ቅዱሳን መላእክት ዘወትር ይጠብቁናል። አሜን። እግዚአብሔር ቢፈቅድ ዘወትር ለጸሎት፣ ለምስጋና፣ ገድል፣ ስንክሳር፣ ተአምራት፣ ምስክርነቶች እንደዚሁም የተለያዩ ድርሳናትን ለማድረስ በያለንበት እንሰባሰባለን። ከእናንተ የሚጠበቀው በየዕለቱ የምንለቃቸውን ጸሎት፣ ምስጋናና መርሃ ግብሮች በትምህርተ መስቀል እያማተባችሁ ማድመጥ መከታተል እንድትጀምሩና ስማችሁን ኮሜንት ላይ መጻፍ ወይንም አሜን እያላችሁ በጸሎቱ መሳተፍ ብቻ ነው። በዛሬው መርሃ ግብር በዚህኛው ጸሎት ላይ የተጻፉትን ስሞች በቀጣዩ ጸሎት በነገው የምስጋና ጊዜ እያነሳንና እየጠራን ፈጣሪን እንለምናለን፣ እንማጸናለን፣ እናመሰግናለን። የተወደዳችሁ ርቱዓን ኦርቶዶክሳውያን በማነብበት ጊዜ ካጣመምኩኝ አቃንታችሁ፣ ካጎደልኩኝ አሟልታችሁ፣ ካጎደፍኩም ማስተካከላችሁ እንድታደምጡ በቅድስት ድንግል ማርያም ስም ከወዲሁ ጠይቃለሁ። ግድፈተ ቃል ከተገኘም ግድፈቱ የእኔ ብቻ ነው እንጂ የቤተ ክርስቲያኗ እንዳልሆነ መናገር እፈልጋለሁ። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። እስካሁን ላይክ ያላደረጋችሁ ላይክ እንድታደርጉና በትምህርተ መስቀል በማማተብ የዛሬውን መርሃ ግብር እንደሚከተለው እንድትጀምሩ
በቅድስት ሥላሴ ስም እጠይቃለሁ። ዘወትር በጎን አስተያየት ለምትሰጡን፣ ሰብስክራይብ እና ሼር እያደረጋችሁ ለምትደግፉን፣ ከዛም አልፎ በጸሎታችሁ ለምታስቡኝ ሁሉ እግዚአብሔር ይስጥልኝ፣ ቢሆንልኝ፣ ቢሳካልኝ ብላችሁ ያሰባችሁትን አጋዕዝተ ዓለም ቅድስት ሥላሴ ያሳኩላችሁ፣ የልባችሁን መሻት ይፈጽሙላችሁ፣ ጠላታችሁን ዓይናችሁ እያየ ከእግራችሁ በታች ይጣልላችሁ። እንደዚሁም ይህንን ምስጋና አሁን በዚህ ሰዓት እየተከታተላችሁ የምትገኙ ለእናንተ ቅዱሳን ጻድቃን ሰማዕታት ቃል ኪዳናቸው ይድረሳችሁ። ቅድስት ድንግል ማርያም ትለመናችሁ፣ እሺ ትበላችሁ። ሰራዊተ እግዚአብሔር መላእክትና ሊቃነ መላእክት ጥበቃቸው አይለያችሁ። ቤታችሁ በፍቅር በጤና በረድኤት በበረከት በጥጋብ በደስታ የተሞላ ይሁን። ለንስሐም የበቃችሁ በኦርቶዶክስም የምትጸኑ ቅዱስ ቁርባኑን የምትቀበሉ በአስፈሪው የፍርድ ቀን ጌታ በቀኙ የሚያቆማችሁ ተስፋ መንግሥተ ሰማያት ገነትን የምትወርሱ ያድርጋችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ አርጋኖን ማክሰኞ ምዕራፍ 1 እመቤቴ የተመረጥሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባልሽ አምላክ ከአንቺ ጋር በመሰደዱ በግብፅ መከራሽ እማልድሻለሁ። መንገድ በመሄድ የድካምሽ ሐሳብ በልጅሽ ፊት ይቁም፣ ስለ ኃጢአቴ መማለጃ ይሆን ዘንድ። በምድረ ግብፅ ያገኘሽ የረሃብና የድምፅ ሐሳብ በበኩር ልጅሽ ፊት ይቁም፣ ስለ ኃጢአቴ ማቃለያ ይሆን ዘንድ። ከዓይንሽ የፈሰሰው የእንባ ጎርፍ በፊትሽ የተንጠባጠበው በልጅሽ በወዳጅሽ ፊት የሚወረደው አሁንም ደግሞ በልጅሽ በወዳጅሽ ፊት ይቁም፣ ስለ ኃጢአቴ ማዘከሪያ ይሆን ዘንድ። የሠራሁትን ኃጢአት ባስበው ልቦናዬ እጅግ ደነገጠብኝ። አእምሮ ሳለኝ አለል ዘለል እያልኩኝ በጽርዓት መኖሬን ባሰብሁ ጊዜ ልቦናዬ እጅግ ደነገጠ። የኃጢአቴን ብዛት በተቆጣጠርሁ ጊዜ ልቦናዬ እጅግ ደነገጠ። አንድ ሰዓት እንኳን ኃጢአት ከመስራት አላቋረጥሁም። በሰውና በመላእክት ጉባኤ መካከል ራቁቴን መቆሜን አሰብሁ። በዓይነ ልቦና ይመለከት ዘንድ ወዲህና ወዲያ ተመላለሱ። ምናልባት የሚረዳኝ ባገኝ ከዚህ እጅግ ከሚያስፈራው ከሠራሁት ኃጢአት ፍዳ የተነሳ ምናልባት የሚዋሰኝ ባገኝ ብዬ። ነገር ግን በመማለድ እኔን ለማዳን የምትሽውን አንቺን አማላጅ አገኘው። ዘወትርም ከእኔ እንዳትርቅ ያወቅሁ። እንዲህ በፍቅር ያዝሁሽ በጣቶች አይደለም፣ በሃይማኖት ያዝሁሽ በመዳሰስ አይደለም፣ በዕደ ሕሊና ያዝሁሽ በዕደ ሥጋ አይደለም። ዕደ ሕሊናዬን ግን የሰው ኃይለኝነት ሊያስተወው አይችልምና የሰይፍ ስለትም ሊቆርጡ አይችልም። ልትደግፊኝ ያዝሁሽ ልትጥይኝ ግን አይደለም። ወደ ላይ ከፍ ከፍ ልታደርጊኝ ያዝሁሽ ወደ ታች ልታወርጂኝ ግን አይደለም። ለዘላለሙ ያዝሁሽ ለዕድሜ ልክ ብቻ አይደለም። እናቴ ሆይ ነፍሴ በአንቺ ዘንድ ትክበር፣ ስለ ቸርነትሽም እመቤቴ ነሽ። ስለ ፍቅርሽ የታመንሽ ስለ ልጅሽም የመድኃኒት ቀንድ ሆይ አስቢኝ፣ እንደ ወደቅሁ መቀር ዘንድ አትርሽኝ። አርጋኖን ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እናት ልጇን ትረሳለችን? የወለደችውን አትምርምን? ምንም እናት ልጇን ምንም የሆዷን ፍሬ ባታስብ አንቺ ግን አስቢኝ፣ አትርሺኝ፣ ሁልጊዜም በልብሽ አኑሪኝ። በአፍሽ የተጠራሁ በፊትሽም የተቀረጽሁ ልሁን። ኃጢአቴም እንደ መጋረጃ ሆኖ በእኔና በእግዚአብሔር መካከል ቢጋረድ የጸሎቴንም ማድረግ ቢከለክል ነቢዩ ኢሳይያስ እንደተናገረ እንዲህ ሲል እንዲህ ይላል፣ የእግዚአብሔር የሰራዊት ጌታ በውኑ ዓይኖች አያዩምን? ጆሮዬስ አይሰማምን? ነገር ግን ኃጢአታችሁ በእኔና በእናንተ መካከል ይቆማል። እመቤቴ ሆይ አንቺ ግን እመቤቴ የተመረጥሽ ድንግል ማርያም ሆይ በዕብራይስጥ ማርያም የተባልሽ የኃጢአቴን መጋረጃ አስወግጂ፣ አርቂው። ጸሎቴ እንዲያርግ ኃጢአቴንም ለማቃለል
ወደ ልጅሽ ጆሮ እንዲገባ ከእኔ ዘንድ ያለ ጸሎት ወደ ልጅሽ ጆሮ ይላክ። ከእርሱም ዘንድ ይቅርታው ወደ እኔ ይምጣ። ከሥጋ ርኩሰት ያነጻኝ ዘንድ ከሥራዬም ፍዳ ያድነኝ። መሃይምናንን የምትጋርድ የጽድቅ ጋሻ ድንግል ሆይ መናፍቃንንም የምታሸብራቸው ለጸላት ከመሸነፍ አድኝኝ። ለጸላት መሸነፍ እንደ እሳት ነበልባል ልብ ያቃጥላልና ፊትም እንደ ዋሻ ጨለማ ያጠቁራል። ደስ ላለው ሰው ልብ ምልክቱ ብሩህ ፊት ነው። በመጋደል ጊዜ ፈሪ፣ በመፋጠንም ጊዜ ደካማ አታድርጊኝ። ድንግል ሆይ የፍቅርሽ ብርሃን እንደ ፀሐይ ብርሃን አይነ ልቦናዬን አበራው። እንደ ፀሐይ ብርሃን ጧት ሲነጋ እንደሚወጣው እንደዚሁም የፍቅርሽ ብርሃን ከራሴ ጀምሮ እስከ እግሬ ድረስ ተዘረጋ። የደም ግባትሽ ማዳነቅም በእኔ ዘንድ የተደነቀ ሆነ። ላሄሽም እንደ ሜላት ግምጃ የተወደደ ነው። የዘውድሽም ብርሃን ጽሩይነቱም በሦስት ኅብር እንደ ተቀረጸ ቀስተ ደመና አስተያየቱ ያማረ የተወደደ ነው። ነጫጩንም አበባ እንደሚያብብ እንደ ናርዶስ በገነትም እንደሚያቅላላ እንደ ሮማን አበባ በየጫፉም እንደሚያፈራ እንደ ወይን ፍሬ ነው። የሽልማትሽ ጌጥም እጅግ ያማረ የተወደደ በሰውና በመላእክት ዘንድም የተደነቀ ነው። አርጋኖን ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ራሴን ለስምሽ ዘፋኝ አዝማሪ ያደረግሁ። ልቦናዬም ለድንግልናሽ ምስጋና በማህሌት ለማገልገል ይወዳል። ሙሴና የእስራኤል ልጆች ሁሉ የኤርትራን ባህር በተሻገሩ ጊዜ ለእግዚአብሔር ምስጋና ዘፈኑ፣ አገለገሉ እንዲህ ሲሉ፣ ምስጉን እግዚአብሔርን እናመሰግናለን። የአሮን እህት ማርያም እርሷም ደግሞ ከእስራኤል ልጆች ጋር ስለ ፈርዖንና ስለ ሰራዊቱ መስጠም የወገኖቿም ልጆች ከባህር በደህና ስለወጡ ዘፈነች እንደዚህ ስትል፣ የእግዚአብሔር ሥራ ይደነቃል፣ ፈረሱንና የሚቀመጠውን ወደ ባህር ጣለው። ዳዊትም እግዚአብሔርን ስለማመስገን ዘፈነ፣ ከጦር አድኖታልና። ከሳኦልም ራራለት፣ ከአቤሴሎምም ከልጁ። አሳፍና የቆሬ ልጆች ለእግዚአብሔር መገዛት ዘፈኑ። ኢሳይያስም ስለ ራሳቸው ስብሐተ ፍቁር የወዳጁንም ዘፈን ዘፈነ። ዲቦራም ስለ ሲሳራ ሞት ዘፈነች። ሰለሞንም ስለ ክርስቶስና ስለ ቤተ ክርስቲያኑም ዘፈነ። እኔ ደግሞ ስለ ውዳሴሽ ራሴን ዘፋኝ አዝማሪ ያደረግሁ። እግዚአብሔርንም ባመሰገንሁ ጊዜ በአንቺ ለስሙ አቀርባለሁ። በስምሽም ጸሎቴን ለልጅሽ አቀረብሁ። ለአንቺም በዘፈንሁ ጊዜ ለልጅሽ ዘፈንሁ። በገናዬም መሰንቆዬም አንቺ ነሽ። ደስ ብሰኝ በአንቺ ደስ እሰኛለሁ፣ ባዝንም በአንቺ እጽናናለሁ። መከራና ችግርም ቢያገኘኝ ወደ አንቺ ጮኻለሁ። የአመፀኛም ምላስ ቢያስከፋኝ ወደ አንቺ ፊት እማለላለሁ። ሰውነት የሚወደደችው ነገር ቢኖር አንቺን እለምናለሁ። በመታመን ያሻሁትንና የተመኘሁትንም ባንቺ ያገኛለሁ። መታመን ያድናል፣ ሃይማኖትም ያስቀናል። መታመን ያነጻል፣ ሃይማኖትም ያራቅቃል። መታመን ተስፋ ያደርጋል፣ ሃይማኖትም ይሰጣል። መታመን ይጀምራል፣ ሃይማኖት ይፈጽማል። መታመን ያጋድላል፣ ሃይማኖት ይጋርዳል። ሃይማኖት ተራራ ያፈልሳል። ጌታ ኢየሱስ ክርስቶስ በወንጌል እንደተናገረ እንዲህ ሲል፣ የሰናፍጭ ቅንጣት የሚያህል ሃይማኖት ቢኖራችሁ ይህንን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት ይሄዳል። ይህችን ሾላ ከስርሽ ተነቅለሽ ወደ ባህር ውደቂ ብትሏት እንደተናገራችሁ ይሆናል። ጳውሎስም እንደዚህ አለ፣ ለሚያምን ሁሉ ይሆንለታል። ስለሚጠራጠሩትም ሐዋርያት እንዲህ አለ፣ ሁለት ልብ ያለው ሁሉ በመንገዱ ሁሉ የጸና አይደለም። ደግሞም እንደዚህ አለ፣ ተጠራጥሮ የሚለምን ነፋስ የሚመታውን የሚመልሰውን የባህር ሞገድ ይመስላል። ደግሞ የሚጠራጠር ልቦናውም የሚወላውል በአፉ እንጀራ ይዞ የሚሄድ ውሻ ይመስላል። ሁለተኛውም ውሻ ተከታተለው፣ ሲደነባበሩም ከትልቅ ባህር ዳር ደረሱ። ጥላውንም በውሃ ዳር አየ። እንጀራ ይዞ በውሃ ውስጥ ሌላ ውሻ ያለ መስሎት ያንን ያፉን እንጀራ ትቶ ከውሃው ውስጥ ገባ። ያም የተከተለው ሁለተኛው ውሻ ያንን እንጀራ ይዞ ሄደ። ያ ግን ከባህር ወጥቶ ያንንም ሁለቱንም አጣ። ያንንም ይህንንም አላገኘም። እንደዚሁም እየተጠራጠረ የሚጸልይ ሁሉ ዋጋውን አያገኝም። የጸሎት ዋጋ ለሌላ ሳይጠራጠር ለሚጸልዩ ይሆናል እንጂ። ስለዚህም እኔ በጸሎትሽ ለመታመን ተጋሁ። ድንግል ሆይ
የልጅሽ መታመን ከልቦናዬ አይወጣም፣ ፍቅርሽም ከልቦናዬ አይናወጥም። አንዳች ችግርም ቢያገኘኝ በአንቺ እታመናለሁ፣ አንቺ በጸሎትሽ እንድትፈጽሚልኝ። አርጋኖን ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በወርቅ ግድግዳ ላይ የተሰራሽ የዕንቁ ጉልላት አንቺ ነሽ። ለራሴ ጌጥ ቀጸላ ሁኚኝ። የምስጋናሽ ፍጻሜ ወዳለበት እደርስ ዘንድ በክንፈ ሕሊናዬ ወደ አየር ተነጠቅሁ። ሐሳቤም ልምሹ ሆና ተመለሰች። ከምስጋናሽ ከእኩሌታው እኩሌታ ሳትደርስ ዳግመኛም ውዳሴሽን ወደ ማወቅ ባሕር ልዋኝ ወደድሁ። ወደ ክብርሽ ገናንነት ወደ ብደርስ ዘንድ ደከምሁ። የአንዲቱን ማዕበል ሞገድ ያህል ስንኳን አላለፍሁም። ወደ ጽርሐ አርያም ጠፈር ለመድረስ የሚቻለው ማን ነው? ከምድር በታች ወዳለው ባሕር መሠረትሽ መዋኘት ማን ይችላል? ድንግል ሆይ ክብርሽን ገናንነትሽን ጠንቅቆ ለመናገር የሚቻለው ማን ነው? በማኅይምናን ዘንድ ስምሽ የጣፈጠ ነው። ከምስጋናሽ ጋር በጠሩሽ ጊዜ ሃይማኖታቸው በቀና ምእመን ሁሉ አፍ ስምሽ ጥዑም ነው። ከውዳሴሽ ጋር በጠሩሽ ጊዜ በቤተ ክርስቲያን ሁሉ አፍ ስምሽ የጣፈጠ ነው። ከምስጋና ጋር በጠሩሽ ጊዜ ስምሽ ከወተት ከማር ወለላ የጣፈጠ ነው። የድንግልናሽን ኃይል የሚሰድብ ያለ ዘር ያለ ሩካቤ ጸንሰሽ ያለ ዘር ያለ ሩካቤ እንደወለድሽ የማያምን ርጉም ነው። ከርኩሰት ሁሉ ንጽሕት ከኃጢአትም ሁሉ የጸራሽ እንደሆንሽ የማያምን ርጉም ነው። ካንቺ የተወለደው እግዚአብሔር እንደሆነ የማያምን እርሱንም ከወለድሽ በኋላ በድንግልና እንደኖርሽ የማያምን ርጉም ነው። የማያከብርሽ ለልዕልናሽም የማይሰግድ ለዘላለሙ ርጉም ነው። በፍጹም ልቦናው የማይወድሽ ከትልቅ ሐሳቡም የማያከብርሽ ርጉም ነው። በከንፈሮቹ የማያመሰግንሽ በአንደበቱም የማይመርቅሽ ርጉም ነው። ለክብርሽ የማይሰግድ ለገናንነትሽ የማይገዛ ዕድል ፈንታው ጽዋ ተርታው ገሃነመ እሳት ነው። ድንግል ሆይ የሚወዱሽ የተወደዱ ናቸው። ንግሥት ሆይ የሚያከብሩሽ የከበሩ ናቸው። ንጽሕት ሆይ የሚቀድሱሽ ሁሉ የተቀደሱ ናቸው። ፍስሕት ሆይ የሚመርቁሽ የተመረቁ ናቸው። ልዕልት ሆይ የሚያደንቁሽ የተደነቁ ናቸው። ውድስት ሆይ ለንግሥትነትሽ የሚገዙ ሁሉ የተባረኩ ናቸው። አሁንም ከስንፍና እንቅልፍ እንንቃ። የልጅሽ የወዳጅሽን ምስጋና በሚያስቀር በክቡድ እንቅልፍ እንደ በድን አንሁን። አንቺም ደግሞ ቀኝ እጅሽን ዘርጊ እኔን ከመኝታዬ ለማንሳት። ከሰው ደም የተጸማ ጸላት ለጸሎት ሊነቁ በወደዱ ጊዜ በዓይን ቅንድብ ላይ እንቅልፍ ያበዛልና በማንቀላፋትም ሽፋሽፍትን ይሰብራል። ምስጋናንም ስለማስታጎል ይህን ሁሉ ይተናኮላል። ቢነቁም እንቅልፍ ከዓይን ቢርቅ የዚህን ዓለም ንብረትና ውዳሴ ከንቱ በማሳሰብ ደግሞ ይተናኮላል። ሰይጣን ከቶ እንደ ጸሎት ማስታጎል የሚወደው የለም። ጸሎት ፍላጻ ነውና ዓይኑን ይወጋዋል። ከሚጸልዩ ሰው አንደበተ እሳት ወጥቶ ሰይጣንን ያቃጥለዋልና። ሰይጣንም ስለዚህ ከበጎ ሥራ ሁሉ ጸሎትና ትጋትን ይጠላል። ይልቁንም ያንቺን ምስጋና ወሬ ሲሰማ በብስጭት ጥርሱን ያፋጫል። የምስጋናሽ ወሬ በእርሱ ዘንድ መራጃ ነውና ራሱን ይቆርጠዋል። ከስምሽ አጠራር የተነሳ መብረቅ በኃይል ሲጮህ እንደሰማ ሁሉ ይደነግጣል። አንቺ ከተወለድሽ ጀምሮ ፈጽሞ ዕረፍት አላገኘም። በአንቺ ታመመ፣ በልጅሽም ተጨነቀ። በአንድ ልጅሽ መስቀል ስቃይ ያገኘው። ከፍጡራን ወገኖች ሁሉ ይልቅ ሰይጣን አንቺን ይጠላል። በግብር አምላካዊ አምላክን ለመውለድ በመጽነስሽ ጊዜ እርሱ በአይሁድ ልቦና ንቅፋትን አገባ። እንደዚህ ሲል በዘር በሩካቤ እንደተወለደ ከዮሴፍ እንደሆነ በአይሁድ ልቦና ቅናትን አሳደረ። በልጅሽም ላይ እንዲተባበሩ የግድ አላቸው። እንዲሰቅሉትም እሺ በጎ አሰኛቸው። ሰቅለውም ርኩሳን አይሁድ ምራቃቸውን በፊቱ እንዲተፉበት እስኪሞትም ድረስ ስርግርግ ለማለቱ መጻጻውን ከሐሞት ጋር እንዲያጠጡት አደረጋቸው። ሙቶም ከተቀበረ በኋላ በመቃብሩ ጠባቂዎች እንዲሾሙ አይሁድን ዘበዘባቸው። ጠባቂዎች እንደተነሳ በነገራቸው ጊዜ ዳግመኛም ዘበዘባቸው።
ለጠባቂዎቹ ወርቅ እንዲሰጧቸው የትንሣኤውን ምስክርነት ያሳብላቸው ዘንድ ሌሊተኛ ተኝተን ደቀ መዛሙርቱ መጥተው ሰርቀው ወሰዱት እንዲሉ አስተማራቸው። በረፍትሽም ጊዜ የአይሁድን አርበኞች በልጅሽ ደቀ መዛሙርት ላይ በጠላትነት አስነሳ፣ በድንሽን ጥለው እስከሸሹ ድረስ ከቅዱሳን ሁሉ ይልቅ ሰይጣን አንቺን ይጠላልና። አርጋኖን ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እንግዲህ በእርሱ ላይ አሰልጥኝኝ፣ ራሱን ረግጠው ዘንድ በበኩር ልጅሽ መስቀል ፍላጻ ነድፈው ዘንድ አሰልጥኝኝ። ሰለባ የሌለው ይህን ጎስቋላ እገለው ዘንድ ንግሥት ሆይ አሰልጥኝኝ። ንግሥት ሆይ ይህን በመለኮት ሰይፍ ራሱን እቆርጠው ዘንድ፣ ንግሥት ሆይ ይህን እቡይ ትዕቢተኛ እሳለቅበት ዘንድ ተይኝ። የልጅሽ እጅ የጸናው ክንዱም በእኔ እጅ ይዞ የጣለው መንፈሳዊ ረቂቅ ኃይሉም ጥልቀቱም ወደማይታወቅ ርዝመቱም ወደማይገኝ ወደ ገሃነመ ገደል ይጣለው። የሲኦልንም መዝጊያ ይቆልፍበት፣ ይህ ሐሰተኛ ቀማኛ ከውስጧ እንዳይወጣ። በድንግልናሽ ላይ የስድብ ነገር ስለተናገረ ቀናሁ፣ መንፈሳዊውንም ጽንስሽን ስላሳበለ ቀናው። በድንግልና መውለድሽንም ስለሰደበ ቀናው። በናዝራዊ በልጅሽ ላይ የአይሁድን ልቦና ስላከፋበት ቀናው። የዓለም መድኃኒት እርሱን እንዲገሉ ስላስጨከናቸው ቀናው። ስለ አንቺም ስድብ ስለ ልጅሽም ቀናው። በመዝሙር እንደተናገረ እንዲህ ሲል የቤትህ ቅናት በልታኛለችና የሚላገዱ መላገድ በላዬ ወደቀ። ነቢዩ እንግዲህ አንቺን የእግዚአብሔር ቤት አለሽ። የሚላገዱ መላገድ በላዬ ወደቀ ያለውም የአይሁድ ተናግሮት ነው። ሰይጣን ካስተማራቸው ምቀኝነት የተነሳ በእግዚአብሔር ልጅ ላይ የተናገሩት ስድብ ነው፣ የዮሴፍ ልጅ ነው ሲሉ። የእግዚአብሔር ሀገር ሆይ እኔ ስለ አንቺ ደስ እሰኛለሁ። ነቢያት ፀሐይን ለመውለድ እንደተዘጋጀሽ ጎህ ያዩሽ፣ ነባቢት ኤዶም ሆይ በአንቺ ሐሴትን አደርጋለሁ። ሰለሞን ወንድምሽ እንደተናገረ እንዲህ ሲል ይህች ማናት እንደ ማለዳ ብርሃን የምትታይ? ዳግመኛም እርሱ መሸከሚያዬ ብሎ ጠራሽ ተናግሯልና እንዲህ ሲል ሰለሞን ለራሱ መሸከሚያ አሰራ። ልጅሽ ኢየሱስ ክርስቶስ ሰለሞን ይባላል። ሰለሞን ማለት ፍቅር፣ ሰላም ማለት ነው። ጳውሎስ እንደተናገረ እንዲህ ሲል በመስቀሉ ሰላምን አደረገ፣ ጽልንም ገደለው። ብዙዎች ነቢያትና ጻድቃን አንቺን ሊያዩ ወደዱ፣ አላዩም። ምሳሌሽን እንጂ የልጅሽን የመለኮቱን ምስጢር ያየን እኛ ግን በቅድስት ጠረጴዛ ሥጋውንና ደሙን ቁርባኑን ተቀበልን። አንድ አካል አንድ አምሳል በመሆናችን የተመሰገንን ነን። የእግዚአብሔር ልጅ ትሕትናው የተደነቀ ነው። ይህ የተደነቀ ትሕትና እንደምን ያለ ነው! ለዚያ አንክሮ ይገባል። እንደዚህ ያለ ትሕትና ያሳየው ነው። ሥጋውን ቆርሶ ሰጠን፣ ንጹሕ ሥጋውን በማዋሃድ ሥጋችንን ለማንጻት። የመድኃኒቱን ጽዋ ደሙን ሰጠን፣ በክቡር ደሙ ደማችንን ለማክበር። በደቀ መዛሙርቱ ላይ መንፈስ ቅዱስን በንፋት በማሳደሩ ለእኛ መንፈስ ቅዱስን ሰጠን። መንፈስ ቅዱስን በመስጠት ነፍሳችንን ለመቀደስ ከእርሱም ጋር ሊያስተካክለን ወራሾችም ሊያደርገን። አርጋኖን ምዕራፍ 6 ኑ እንግዲህ ይህችን ንጽሕት በግና ክብራት እናግናት፣ የድህነታችን መሥዋዕት የሚሆነውን በግ ወልዳልናለችና። ንጹሑን የዝናብ ውኃ የተሸከመችልን የብርሃን ደመና እርሷን እናግናት። እናትነት ከድንግልና አስተባብራ የያዘች እርሷን ኑ እናመስግናት። እስከ ዘላለሙ ድረስ ለአብርሃም ልጆች መመኪያ የሆነች እርሷን ኑ ክብሯን ገናንነቷን እንናገር። ቅድስተ ቅዱሳን የተባለችውን ሁለተኛ ክፍል እርሷን ኑ እናመስግናት። በዚህች ሕግ በዚህም ኪዳን አለባት። ሙሴም በኦሪት የተጻፈውን ለሕዝቡ ከነገረ ወዲያ ድንኳኑንም የሥራቸውንም ዕቃ ሁሉ ንዋየ ቅድሳቱን ይረጫል። እንደዚሁም ልጅሽ ለደቀ መዛሙርቱም የወንጌልን ሕግ ካስተማራቸው በኋላ በእንጨት መስቀል ላይ ራሱን ሰዋ። በአምላካዊ ደሙ ፈሳሽነትም መሃይምናኑን የተቀቡ አደረጋቸው። መለኮት የተዋሃደው የኢየሱስ ክርስቶስ ደም በእውነት ነው። ይህ ደም ስላፈሰሰው ወንድሙን እንደሚከስ እንደ አቤል ደም አይደለም። እግዚአብሔር ቃየልን እንደተናገረው እንዲህ ሲል የወንድምህ የደሙ ቃል ወደ እኔ ደረሰ፣ የሕዝብና የአሕዛቡን ኃጢአት የሚያርቅ ነው እንጂ። ጌታ ለደቀ መዛሙርቱ እንደነገራቸው እንዲህ ሲል
ኃጢአት በሚሰረይ ገንዘብ ስለ እናንተ የሚፈስ ደሜ ይህ ነው፣ ንሱ ጠጡ። ይህ ደም ስለ ወይኑ ቦታ እንደሞተ እንደ ኢዝራኤላዊው እንደ ናቡቴ ደም አይደለም፣ ለበጎቹ ቤዛ የተሰቀለ የናዝሬቱ ኢየሱስ አምላካዊ ደም ነው እንጂ። ይህ ኃጢአትን ለማራቅ የማይችሉ የአሮን ልጆች እንደሰዉት ላም ደም አይደለም፣ የዓለሙን ኃጢአት የሚሸከም የእግዚአብሔር በግ ንጹሕ ደም ነው እንጂ። ይህ ደም በቀራንዮ የፈሰሰው ነው። በ11 ሰዓት ጊዜ የአይሁድ ፋሲካ አለፈ። ይህም ደም ዘወትር የሚቀዳው ፈሳሽነቱም እስከ ዘላለሙ የማይደርቅ ነው። ይህ ደም የእኔ ዋጋ የዕዳይም ክፋይ ነው። እኔ በዚህ ደም ተማጥኛለሁ። ዕድል ፈንታዬ፣ ጽዋ ተርታዬ ፍሬ ከሌላቸው ጋር እንዳይሆን፣ ይህም ካንቺ ሰው የሆነው አምላክ ደም የሚረባኝ የሚጠቅመኝ ይሁን። ቅድስት ድንግል ሆይ በክርስቶስ እንድድን በክርስቶስም እንድኖር በክርስቶስም ነፍሳትን ከሚውጡ እባቦች እንድቤዥ አድርጊኝ። አርጋኖን ምዕራፍ 7 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ፍጡራንን ሁሉ ከሚጎዳ ደዌና መከራ አድኝኝ። በጉጉት በሰጎን ተመስለው ከሚያስቱ አጋንንት አድኝኝ። አስማት ከሚጽፉ፣ ጠልሰም ከሚጠለስሙ፣ በወፍ ከሚያመልኩ፣ በእሳት ከሚያሟርቱ፣ ጠጠር ጠርበው ከሚጥሉ ጠንቋዮች፣ እንጨት ጠርበው ደንጊያ ያለዝበው ከሚያመልኩ አድኝኝ። ከዛፍ እግር ከተራራ ስር ለጣዖት ለአጋንንት ከሚሰዉ፣ በፀሐይ በጨረቃ በከዋክብት ከሚያመልኩ፣ በመጽሐፍት ምልክት ከሚጠነቁሉ አድኝኝ። አርጋኖን ምዕራፍ 8 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ይህንን ሁሉ ከመስራት ይህንንም ሁሉ ከሚሰራ አድኝኝ። እኔ ግን በልጅሽ ልኖር በባህሪ አባቱም ልድን በመንፈስ ቅዱስም እጅ ልጠበቅ ወዳለው በሦስትነቱ የሃይማኖት ፈትል ተይዤ ልኖር እፈቅዳለሁ። የተሸረበ ፈትል ፈጥኖ አይቆረጥምና ሦስቱ ሥላሴን የሲኦል አጋንንት አይችሉትም፣ አይበረታቱበትም። እሊህም ደግሞ እንደመጣባቸው የሚገሱ እንዳገኙ የሚጠቅሱ መናፍቃን ናቸው። ቅድስት ቤተ ክርስቲያን ትንቢት የተናገረችባቸው እንዲህ ስትል ቀበሮችን አጥምዳችሁ ያዙልን፣ ጥቃቅኑንም ቀበሮች የወይናችንን ቦታ የሚያጠፉትን፣ ወይናችን አብቧልና። ድንግል ሆይ በሰንካላው ጎድጓዳ ጎዳና ከመሄድ እንድርቅ በቀናው ጎዳናም እንድሄድ አድርጊኝ። ድንግል ሆይ ዶሮ ገላግልቶቿን በክንፎቿ በታች እንድትሰውር በክንፈ ረድኤትሽ ጥላ ሰውሪኝ። ድንግል ሆይ ያማረ የተወደደ የነቢያት ነገር ተነገረልሽ፣ ያማረ የተወደደ ምስጋናም ስለ አንቺ ተደረገ። የአብ ልዑል ክንዱ ከደነሽ፣ የመንፈስ ቅዱስ ክንፉ ጋረደሽ። አንድ ልጁ ካንቺ ሰው በሆነ ጊዜ መልአኩ ገብርኤልን ባበሰረሽ ጊዜ ይህ አካላዊ ቃል ከገብርኤል ብስራት ጋር በሆድሽ ገባ። ሳይሰማ ወደ አንቺ መጣ፣ ሳይታይ ወረደ፣ ሳይታወቅ ተጸነሰ። ወንጌላዊ እንደተናገረ እንዲህ ሲል በኩር ልጇን እስከወለደች ድረስ ዮሴፍ ድንግል ማርያምን አላወቃትም። ስለዚህ ነገር የሳቱ የተሰናከሉ ብዙዎች ናቸውና ከወለደች በኋላ ዮሴፍ በግብር አወቃት በማለት እነዚህንም መናፍቃን የኤጲፋኒዎስ መጽሐፍ ጸረ ማርያም ይላቸዋል። እርሳቸውም ለራሳቸው የሐሰት ምክንያት አደረጉ። መጽሐፍ በተናገረው ቃል እንዲህ ሲል አዳም ሔዋንን አወቃት፣ ቃየልም ዳግም ሚስቱን አወቀ። በነገሥታትም መጽሐፍ ደግሞ እንዲህ ይላል አቢሳን ዳዊት አላወቃትም። ይህንን ነገር ምክንያት አድርገው ወደ ድንግል መለሱ። ከወለደች በኋላ ከዮሴፍ ተገናኘች በማለታቸው። አወቃት ማለት ግን ወደ ሁለት ነገር ይተረጎማል። ከማወቅ ወደ አለማወቅ፣ ከመገናኘትም ወደ አለመገናኘት። ወንጌላዊ ግን የበኩር ልጇን እስከወለደች ድረስ ዮሴፍ ድንግልን አላወቃትም ማለቱ አምላክ በሆዷ ስላለ የድንግል መልኳ ይለዋወጣልና ነው። መልኩ በሆዷ በተለዋወጠ ጊዜ ከእርሱ ጋር እንደርሱ መልኳ ይለዋወጣል። እንደ ንጹሕ ብርሌ መልክ በውስጡ ባኖሩበት ጊዜ ውሃ መስሎ እንዲታይ፣ የወይን ጠጅም ባኖሩበት ጊዜ የወይን ጠጅ መስሎ እንዲታይ፣ በውስጡም ያለ ቀይ ነገር ቢሆን እንዲቀላ፣ ቁጽልጽልም ቢሆን እንዲቁለጸለጽ፣ ድንግልም እንደዚሁ የልጇ መልክ በሆዷ በተለወጠ ጊዜ የእርሷ መልክ ከእርሱ ጋር እንደርሱ ይለዋወጣል። እንደ ሮማን አበባ የምትቀላበት ጊዜ አለ።
እንደ ናርዶስ አበባ የምትነጣበት ጊዜ አለ። እንደ ጽጌረዳ የምታንጸባርቅበት ጊዜ አለ። እንደ ገነትም ተክል የምትለመልምበት ጊዜ አለ። ከወለደች በኋላ ግን መልኳ አልተለወጠም። በመልኩ መለወጥ መልኳን የሚለውጠው ልጇ መለኮት ከእርሷ ከነሳው ትስብእት ጋር ከሆዷ ወጥቷልና። የልዑል ኃይሉ ሥራም ፍጹም ገናና ነው፣ ፍርዱም እውነት ነው። የስሙ ምስጋናም ብሩክ ልዑል ነው። አርጋኖን ምዕራፍ 9 በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያምን ወደዳት፣ አከበራት፣ ከፍ ከፍ አደረጋት። በሁሉ ላይ አሰለጠናት፣ ሁሉን አስገዛላት። አምላክን በድንግልና የወለደች እርሷም የንጽሕና የቅድስና መሠረት ሆነች። አቤቱ ሆይ ክብሯን ገናንነቷን በመረዳት አመሰግናት ዘንድ በልቡናዬ ድምር ዕውቀትን ስጥ። አቤቱ ሆይ ለአንደበቴ ኃይል ቃሉን ስጥ። የማኅፀኗን መክበር የድንግልናዋን ነገር አወራ ዘንድ። እርሷም ደግሞ እኔን ለማዳን የታመነች ናት። ለድንቁርናዬም የበጎ ምስራች ወሬ ናት። ለእጆቼም የቅድስና አምባር፣ ለእግሮቼም እውነተኛ ጎዳና፣ ለአንገቴም ድሪ አሽንክታብ፣ ለራሴም አክሊል ዘውድ፣ ለአፌም የጣፈጠ እንጀራ፣ ለአፍንጫዬም የሽቱ መዓዛ፣ ለመዋረዴም ከፍታ፣ ለሕመሜም ጤና ናት። ድንግል ሆይ ንጽሕናን እንደ መላእክት የለበስሽ፣ እንደ ነቢያትም መንፈስ ቅዱስን የተመላሽ፣ ሁሉንም አሸናፊ በሚሆን በልዑል እግዚአብሔር እጅ የታነጽሽ የመለኮት ማደሪያ ነሽ። የአሕዛብ ብርሃን፣ የነገሥታት ኃይል፣ የምድር መሠረት፣ የሰማይ ጽናት፣ የአየር ርቀት፣ የባሕር ጥልቀት፣ የደመና ግዘፍ፣ የዝናማት መታዘዝ፣ የፀሐይና የጨረቃ የከዋክብት ጸዳል አንቺ ነሽ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በሁሉ ተመሰልሽ፣ በሁሉም መሰሉሽ፣ አንቺን ግን የሚመስልሽ የለም። ሰማይ አይተካከልሽም፣ ምድርም የሆድሽን ስፋት ያህል አትሆንም። የማትችለውን ችለሽዋልና የማትሸከመውንም ተሸከምሽ። ኪሩቤል የልጅሽ ሰረገላዎች ናቸው፣ ሱራፌልም ከባሕር ልጅሽ በታች ወድቀው ይገዛሉ። ክብር ለከፍታሽ ነው፣ ገናንነትም ለጌትነትሽ። ቅድስት ድንግል ሆይ ጉልበታችን፣ ኃይላችን፣ ሞገሳችን፣ ክብራችን፣ ተድላ ደስታችን አንቺ ነሽ። ለዘመዶቻችንም መመኪያ ሆንሽ። የዓለም ሁሉ መድኃኒት በአንቺ ተደረገ። የአምላክም ይቅርታ በሰው ልጆች ላይ በአንቺ ጸና። የፍጡር ባሕሪ ከፈጣሪ ጋር በአንቺ አንድ አካል፣ አንድ ባሕሪ፣ አንድ ገዥ ሆነ። ይህ ሥራ እጅግ ድንቅ ነው። ሰሪ ሥራውን መልበስ እጅግ መንክር ነው። ሰሪውም ሥራውን የለበሰበት ሥርዓት ዕጹብ ነው። ፈጣሪ ፍጡሩን መልበስ ይህ ትሕትና እጅግ የተደነቀ ነው። ድንግል ሆይ አሁንም ወደ ልጅሽ እጮኻለሁ እንዲህ ስል፣ ከመላእክት ልዕልና ይልቅ የሰውን መዋረድ የወደድህ ሆይ ስለ ሠራሁት ኃጢአት አትናቀኝ፣ አትንቀፈኝ። ከሰማያውያን መላእክት አንድነት ይልቅ ምድራውያን ፍጥረታትን ለመሳተፍ የወደድህ ሆይ ነውር ነቀፋ ከሌለበት ከመለኮት ምስጢር አሳትፈኝ። ከኤሳው መልክ ይልቅ የያዕቆብን የፊቱንም ደም ግባት የወደድህ ሆይ አቤቱ ስለ ሠራሁት ኃጢአት እኔን አታርቅ። እኔ አንተን ለብቻህ በደልሁ፣ ለራሴም ኃጢአት አብዝቼ ሠራው። አንተ ንጹሕ አድርገህ ፈጠርከኝ፣ እኔ ግን በጠላቴ ምክር በደልሁ። አንተ በሃይማኖት በትሩፋት አስጌጥከኝ፣ እኔ ግን ኃጢአትን በመውደድ ጌጤን ሽልማቴን ተውሁ። አቤቱ ሆይ ለመንፈስ ቅዱስ ማደሪያ እሆን ዘንድ እኔን በምግባር በሃይማኖት ለማነጽ ትጋ። መንቀሳቀስ በሌለበት ኃጢአት በመውደቅ የተጎዳው እንዳልሆን አቤቱ ሆይ እኔን ይቅር ለማለት ትጋ፣ ይቅርታ ከአንተ ዘንድ ነውና። አቤቱ ሆይ ቁስሌ የሚፈወስበትን መድኃኒት አንተ ታውቀዋለህ። አቤቱ ሆይ ድካሜ የሚበረታበትን ረዳትነት አንተ ታውቀዋለህ። አቤቱ ሆይ ሕይወቴ የሚሆንበትን ጥበብ ምክንያት አንተ ታውቃለህ። ሠራተኛ ሥራው የሚከናወንበትን ነገር ያውቃልና ሥራ ለሰሪው ጥበብም ለጥበበኛው ይታዘዛል፣ ይከናወናል። አቤቱ ሆይ በመንፈስ ቅዱስ ኃይል ሸክላህን አድስ። አቤቱ ሆይ የእጆችህን ሥራ እንደማይጠፋ አድርግ። አቤቱ ሆይ የወዳጅህ የአብርሃምን የይስሐቅን ኪዳን አስብ። የመረጥከውም የእስራኤል ያዕቆብን ኪዳን ሕግህን ለመጠበቅ ከአሕዛብ የለየኸውን በሕግህ ያጸናኸውን በስም ያስጠራኸውን
ለቤተ ርስትህም ዕድል ፈንታ ጽዋ ተርታ ያደረግኸውን ያዕቆብን አስብ። አቤቱ ሆይ ከአንደበትህ በወጣው ቃል መብራትነትህ ለሕዝብህ ያበራ ዘንድ መሪ ያደረግኸው የታመነ የሙሴን ኪዳን አስብ። በእስራኤል ልጆች ላይ መሲሊዮን የቀባኸውን በፊትህም ሞገስ ያገኘውን የባሪያህ የዳዊትን ቃል ኪዳን አስብ። የአዳም አባቱ አንተ ስትሆን እናት የሆነችህን የተባረከች ንጽሕት ቅድስት ሙሽራ የወለዱህን የእነዚህን ቅዱሳን ሁሉ ኪዳን አስብ። አቤቱ ሆይ ከሰማየ ሰማያት ወርደህ በቅድስት ድንግል ማኅፀን ማደርህን አስብ። አቤቱ ሆይ በማኅፀኗ 9 ወር መወሰንህን አስብ። የቀኑ ቁጥር ግን 275 ቀን ነው። አቤቱ ሆይ ድንግል ስትሆን ከእርሷ መወለድህን ንጽሕትም ስትሆን በጡቷ ማደግህን አስብ። አቤቱ ሆይ በጎል መጣልህን በጨርቅ መጠቅለልህን አስብ። አቤቱ ሆይ ይህንን ሁሉ አስበህ እኔ ባሪያህን ስለ ኃጢአቴ አትናቀኝ፣ አትንቀፈኝ። በማዳንህ እርዳኝ፣ በመድኃኒትህም ጋሻ ጋርደኝ። አቤቱ ሆይ ስለ ወለደች ማርያም አማላጅነት፣ ስለ አሳደጉ ጡቶቿ፣ ስለ ሳሙ ከንፈሮቿ፣ ስለ አቀፉ እጆቿ፣ ስለ ተቀበሉ ጉልበቶቿ፣ አካልም የሆነ ዘንድ ስለ ነሳኸው ነፍስና ሥጋዋ እርዳኝ፣ ጠብቀኝ። አቤቱ ሆይ ስለ ንጽሕት እናትህ ድንግልና እኔን ከርኩሰት አንጻ፣ ትሕትናዬንም ምረጥ። አቤቱ ስለ እናትህ ክብርትና ስለ ገናንነቷም። አቤቱ ሆይ ቅዱሳን ሐዋርያትን እንደወደድህ እንደ መረጥሃቸውም እኔን ደግሞ ውደድ። በሰማያዊ ማኅበራቸውም ከእርሳቸው ጋር አንድነት አድርገኝ፣ ወደ ሰርጋቸውም የተጠራው ልሁን። በዚህ ዓለምም እኔን ባሪያህን ከሚቃረኑኝ ሁሉ አድነኝ። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይም በወጣ አንተ ከዚያ ነህ። ምንጣፌንም በሲኦል ባነጥፍ ከዚያም እነሆ አንተ አለህ። እንደ ንስር የንጋቱን ክንፎች በወስድ በባህር ዳርም ብቀመጥ ከዚያም ደግሞ እጅ ትመራኛለች፣ ቀኝህም ትይዘኛለች። አቤቱ ከአማልክት አንተን የሚመስል የለም፣ እንደ ሥራህም ሥራ የለም። አኗኗርህ የተሰወረ ነው፣ በዓለምም ሁሉ ምሉእ ስትሆን ለወደድኸው እንጂ ለሁሉ አትታይም። ሰማይም ዙፋን ነው፣ ምድርም የእግርህ መረገጫ ናት። ባሕር ባሪያህ ናት፣ ነፋሳትም ላንተ ይታዘዛሉ። ፀሐይ መላእክተኛህ ነው። የጨረቃም መንገድ በቃሌ የተሠራ ነው፣ ከዋክብትም በቃሌ የተተከሉ ናቸው። የዓለምም ስፋት ሁሉ በእጅ የተያዘ ነው። ነገር ግን የምትቀመጥባቸው አይደለህም፣ በዳርቻቸውም አትወሰንም። ለግዛትህም ወሰን ዳርቻ የለውም፣ ለምስጋናህም ስፍር ቁጥር የለውም። በኃይልህ ጽኑ ብርቱ ስትሆን የሁለቱ አረጋውያን ልጅ ተሸከመችህ። በአኗኗርህም የምትፈራ ልዩ ስትሆን ታናሽ ብላቴና ቻለችህ። በአባትህ ቀኝ የተቀመጥህ ስትሆን በታችኛው ዓለም በጭኗ ላይ አድርጋ አቀፈችህ። ከልዑላን በላይ ልዑል የባሕርይ አምላክ ስትሆን በዚህ ዓለም ከትሑታን ጋር ተመላለስ። በሁሉ ዘንድ ብቸኛ ስትሆን በሰው መካከል ታየህ። ላምና አህያ ጌታቸው እንደሆን ካወቁህ፣ በትንፋሻቸውም አሟሟቁህ። እስራኤል ግን አላወቁህም። አምላካቸውም እንደሆንህ ተመራምረው አልተረዱም፣ ከልቦናቸውም አራቁ እንጂ። ነቢዩ ኢሳይያስ የተናገረው ነገር በላያቸው ይደርስ ይፈጸም ዘንድ እንዲህ አለው። በሬ የገዛውን አወቀ፣ አህያም የጌታውን ጋጥ። እስራኤል ግን አላወቁኝም፣ ወገኖችም አላስተዋሉም። በአገራቸው ትንቢት የተነገረላቸው በዕብራይስጥ ልሳንም በመስጊዳቸው የተጻፈላቸው እስራኤል ምንም ባያውቁህ ከዓለም አስቀድሞ የልዑል እግዚአብሔር ልጅ እንደሆንህ እኔ አወቅሁ። አቤቱ ሆይ እኔ በአንተ አመንሁ፣ ከዳዊት ዘር ከምትሆን ቅድስት ድንግል መወለድህም ዳግም አወቅሁ። አቤቱ ሆይ በአነዋወርህ የአብ ልጅ እንደሆን ካመንኩብህ፣ አቤቱ ሆይ በመለኮትህ የአብ ልጅ በትስብእትህ የሰው ልጅ እንደሆን ካመንኩብህ፣ አቤቱ ሆይ ከሕይወት ነቅ የተገኘ የሕይወት ነቅ እንደሆን ካመንሁብህ፣ ከባሕርይ አምላክ የተገኘ የባሕርይ አምላክ ከሕይወትም የተገኘ ሕይወት እንደሆን ካመንኩብህ፣ ከወላዴ ባሕር የተገኘ የባሕርይ ልጅ ሆይ ከብርሃንም የተገኘ ጸዳል ከእውቀት ባሕር የተገኘ ጥበብ እንደሆንክ አመንኩብህ። አቤቱ ሆይ ለወለደህና ለወለደችህ አንድ ልጅ እንደሆን ካመንኩብህ፣ የላይኛው ልደትህ ሌላ ነው፣ ሁለተኛውም ልደትህ ሌላ፣ ሰማያዊ ልደትህ ሌላ ነው፣ ምድራዊ ልደትህም ሌላ ነው። የፊተኛው ልደትህ ከሕይወት እሳት የተገኘ የሕይወት እሳት ነው። የኋለኛው ልደትህ ከሴት የተወለደ አካላዊ ቃል፣ የፊተኛው ልደትህ ከኃይል የተገኘ ኃይል ነው። የኋለኛው ልደትህ የመለኮት ኃይል ነው። የፊተኛውን አሻሁት አላገኘሁትም፣
የኋለኛውን ሳልደርስበት አመሰገንሁት። የኋለኛውን በአብራክ ልቦናዬ ሰግጄ እጅ ነሳሁት። የፊተኛው ልደት በኋለኛው ልደት ታወቀ። የመለኮት ወገን በድንግልና ወገን ተመሰገነ። ከድንግል ከተወለድህ ወዲህ ከአብ የመወለድህ ሃይማኖት ተገለጸልን። ስለዚህም ዳዊት እንዲህ አለ፣ እግዚአብሔር በይሁዳ ታወቀ፣ ስሙም በእስራኤል ታላቅ ነው። ይህንን እንግዲህ ከእስራኤል ልጅ ከይሁዳ ወገን አካላዊ ቃል ስለመወለዱ ይናገራል። ከድንግል መወለድህን በሚናገር ትንቢት ከአብ መወለድህ ታወቀ። አሁንም ባለመጠራጠር ከአብ መወለድህን አመሰግናለሁ፣ ከድንግልም መወለድህን አመሰግናለሁ። የድንግል ሆድ በሰማይ ካለው የብርሃን ሰረገላ ሰፋ። የድንግል ሆድ ከአየር በለጠ፣ ከፍ ከፍ አለ፣ በኪሩቤል ዘንድም ተመሰገነ። የድንግል ሆድ የሰማይ ደጅ ሆነ፣ ሳይከፈትም የፀሐይ መውጫ መግቢያ ሆነ። የድንግል ሆድ በእውነት ለጽድቅ ገንዘብ ሳጥን ሆነ። የድንግል ሆድ ለልዑል እግዚአብሔር ማደሪያ ሆነ። አሁንም እግዚአብሔርን እናመስግነው እንዲህ እያልን፣ ለአንተ ምስጋና ይገባል፣ ለባሕሪ አባትህም ለአብ፣ ለባሕሪ ሕይወትህም ለመንፈስ ቅዱስ ምስጋና ይገባል። ለተሸከመችህም ገናንነት፣ ለወለደችህም መገዛት፣ ለእናትህም ውዳሴ፣ ለስግደትህም ቅድስና ይገባል። አሁንም ጸሎቴን እንደ ንጹሕ ዕጣን በፊት ተቀበለኝ፣ ወደ አንተም የጮኹትን የልመናዬን ነገር አድምጥ። አቤቱ የኃያላን አምላክ ስማኝ፣ የያዕቆብም አምላክ አድምጠኝ። አቤቱ ሃይማኖቴን እይልኝ አድምጠኝ። አቤቱ ሃይማኖቴን እይልኝ። አቤቱ ጋሻችን ሆይ ተመልከት፣ ቀብተህ ወዳነገሥከውም እይ። አቤቱ ወደ አንተ የለመንሁትን ልመናዬን ስማኝ፣ ከጠላቶቼም ፍርሃት ሰውነቴን ጠብቅ። ከክፉዎች ሸንጎ ከክፉ አድራጊዎች ሁከት ሰውረኝ፣ እንደ ሰይፍ ምላሳቸውን ካሰሉት መራራውን ነገራቸውን እንደ ቀስት ከገተሩት። አምላኬ ሆይ ጩኸቴን ስማ፣ ጸሎቴንም አድምጥ። አቤቱ ጸሎቴን ስማ፣ ጩኸቴን አድምጥ፣ ወደ አንተ ይድረስ። በመከራዬም ፊትህን ከኔ አትሰውር፣ ጆሮህንም ወደ እኔ አዘንብል። በጠራሁህም ጊዜ ፈጥነ መልስልኝ። አንተን አምናለሁና ማለዳ ምሕረትን አሰማኝ። የሚሄድበትን መንገድ አስታውቀኝ፣ ነፍሴን ወደ አንተ አንስቻለሁና። አቤቱ በአንተ ተማጽኛለሁና ከጠላቶቼ እጅ አድነኝ። በጎ ፈቃድህን ለማድረግ አስተምረኝ፣ አንተ አምላኬ ነህና በጎ መንፈስህም በቀናችሁ መንገድ ይምራኝ። አቤቱ ስለ ስምህ አድነኝ፣ በጽድቅህም ነፍሴን ከመከራ አውጣት። በጸጋህም ጠላቶቼን አጥፋቸው፣ ነፍሴንም የሚያስጨንቋትን ሁሉ ደምስሳቸው። እኔ አንተ ባሪያ ነኝና። ቃሌን አድምጥ አቤቱ፣ ሐሳቤንም አስተውል፣ የጩኸቴን ቃል አድምጥ። ንጉሴ አምላኬ ሆይ ወደ አንተ እጸልያለሁና ማለዳ ድምፄን ትሰማለህ። አርጋኖን ምዕራፍ 10 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ ለጸሎቴ መጨመሪያ የወርቅ ጽንሐ ሁኚኝ። ልመናዬን በአንቺ ወደ ልጅሽ ኢየሱስ ክርስቶስ አቀርብ ዘንድ ካህን ዕጣኑን ከወርቅ ማዕጠንት እንዲጨምር እንዲሁም ጸሎቴን ከጆሮሽ እጨምራለሁ። ካፌ የወጣውንም ቃል ተቀበዩ፣ በልቦናሽም ያደረ ይሁን። የልቦናሽም ትጋት ወደ ልቦናዬ ትጋት ይሁን፣ የልቦናሽም ሐሳብ ወደ ልቦናዬ ሐሳብ ይሁን። ልጅሽንም ለምኝው፣ እንዳያሳፍረኝ፣ ተስፋ እንዳያስቆርጠኝ፣ የልቤንም ግዳጅ እንዲፈጽምልኝ፣ ዘወትርም የለመንኩትን የተመኘሁትን እንዲሰጠኝ፣ በመንፈስ ቅዱስ በረከትም ይባርከኝ፣ የእጄንም ሥራ ሁሉ ያቅናልኝ። በልቦናዬም የሰው መውደድ ያሳድርብኝ፣ በሰውም ልቦና እኔን መውደድ ያሳድርበት። የእርሱንም ቸርነት በልቤ ይጨምር፣ በመለኮት ጨው የጣፈጥሁ ያድርገኝ። የጥበብ መብራትንም በልቦናዬ ያብራ፣ የእውቀት መንፈስም ከኔ ላይ አይራቅ። ይህንን ነገር ከልጅሽ ከወዳጅሽ ጠይቀሽ ከክርስቲያን ልጆች ጋር ሁሉ አስማሚኝ። ልጅሽንም ከሚወዱ ሁሉ ጋር በፍቅር በአንድነት አኑሪኝ። ከክፉ ነገር ሁሉ ጠብቂኝ፣ ከጠላቶቼም ወጥመድ ካሽክላው አድኝኝ። ለጽድቅ መገዛትን የተገዛው አድርጊኝ፣ ከኃጢአት ሸክም ነፃ አድርጊኝ። ኃጢአትን የሚሠራት ሁሉ የኃጢአት ባሪያዋ ነውና። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በላዬ ይሰለጥን ዘንድ ሰይጣንን አታሰናብችው። በምውልበትና በማድርበትም የልጅሽ ሰራዊቶች የሚሆኑ መላእክት ይጎብኙኝ፣ ከጠላት ጦርነት ያድኑኝ ዘንድ። በልጅሽ መስቀል አጥርነት እጠሪኝ፣
እኔ ባለሁበት ስፍራ ሁሉ ርኩሳን መናፍስት እንዳይገቡ በቅድስናሽ መጎናጸፊያም ሰውሪኝ። ርኩሳን መናፍስት እንዳይገቡ በቅድስናሽ መጎናጸፊያም ሰውሪኝ፣ በልብስሽ መዓዛ እሻተት ዘንድ። ከእንቅልፍም በነቃው ጊዜ ያለ ስንፍና እንዳመሰግንሽ ጸሎት ለማስታጎል እንቅልፍ በመጣብኝ ጊዜ የልጅሽ የመለኮትነቱ ኃይል ከቅንድቤ ከሽፋሽፍት የሚያርቀው አንደበቴም አንቺን ለማመስገን የተጋ የነቃ ይሁን። እግሮቼም በፊትሽ ሳይናወጹ ይቁሙ። ግዳጄን ከአንቺ ዘንድ እስክፈጽም ድረስ ለጸሎቴም እጆቼ የተዘረጉ ይሁኑ፣ ከጌታው ደሞዙን እንደሚቀበል ሰው ሁሉ። 10 ጣቶቼም እንደ ፋና መብራት ይሁኑ፣ ጠላቴን ይወጋው ዘንድ የእሳት ሰይፍም ከአንደበቴ ይውጣ። በጸሎት ሳለው በላይ ሐሳብ ማብዛትን እንግዲህ ወዲህ አይድገም። የሚወላውልም ልቦና አያምጣብኝ። አባቶቼ ቅዱሳን መነኮሳት እንዲህ ይላሉና ከእግዚአብሔር ፊት የሚጸልይ ሁሉ የልቦናው ሐሳብ ከቤተ ክርስቲያን ውጪ ቢሆን ወይንም ወደ ሥራው አንድ ልጅ ያለው ከእርሱም ሌላ የሌለው ሰውን ይመስላል። እርሱ ደግሞ ስለ ሥጋዊ ነገር የሚደክም የነፍሱን ነገር ቸል የሚል ይመስላል። አርጋኖን ምዕራፍ 11 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ልቦናዬን በመንፈስ ቅዱስ እሳትነት የተቃጠለ የተሟሟቀ አድርጊው። ከሰይጣን ወገን የሚገኘውን የልቦናዬን መቀዝቀዝ ስንፍናዬንም አርቂው። ሐሳቤም በመንፈስ ቅዱስ ሙቀት የተሟሟቀ ይሁን፣ ጽጋግና ጨለማም ከኔ ይራቅ። ልቤም እንደ መብረቅ ብርሃን ይብራ፣ እንደ ሚያዝያም ፀሐይ በኃይል እንደሚታይ ይሁን። በማናቸውም ነገር ሁሉ ችግረኛ አታድርጊኝ። እናትም ለልጇ እንደተተጋ ለግዳጄ ሁሉ ትጊ። ባሮች ወደ ጌቶቻቸው እጅ እንዲያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ልጆች ወደ አባቶቻቸው እጅ እንዲያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ልጆች ወደ እናቶቻቸው እንዲያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ሰራዊቱ ወደ ንጉሡ እጅ እንዲያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ሕዝቡ ወደ መኮንኑ እጅ እንዲያንጋጥጡ ዓይኖቼ ወደ አንቺ ያንጋጥጣሉ። ስለ አንቺ ልመና የልጅሽ ምሕረት ይወርድልኝ ዘንድ በእስራኤል ልጆች ሰፈር መና እንደወረደ የመናውም ማስተያየቱ እንደ ድንብላል ጥቃቅን እንደሆነ አመዳይም ነጭ ነው። ጣዕሙም እንደ ማር ወለላ ከቅቤ ጋራ ነው። ከልጅሽ ምሕረት ይልቅ ምን ይጣፍጣል? ከልጅሽ ይቅርታ ንጹሕነት ይልቅ ምን ይነጻል? የበደለውን እንዳልበደለ ያደፈውን እንዳላደፈ ኃጥኡንም እንደ ጻድቅ ዘማዊውን እንደ ደናግል ያደርገዋል። አሁንም ደግሞ ይህ የሚያነጻው ይቅርታው በእኔ ላይ ይውረድ፣ ርኩሰቴን ያነጻ ዘንድ የልጅሽም የምሕረቱ ዝናብ በላዬ ይውረድ፣ የሰውነቴን ርኩሰት ያጽብ ዘንድ። አርጋኖን ምዕራፍ 12 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ አንጋጥጬ እንዳላፍር ተስፋ እንዳልቆርጥ የተመኘሁትንም እንዳላጣ አድርጊኝ። ድንግል ሆይ ለንጽሕና መንፈስ ማደሪያ ለበረከትም አዳራሽ አድርጊኝ። ለጸሎት ሰረገላ ለምስጋናም መሰላል አድርጊኝ። ድንግል ሆይ ለመጻሕፍት ነገር ማከማቻ መዝገብ ለሃይማኖት ሽቱም ሙዳይ አድርጊኝ። ድንግል ሆይ በየዋህነት የተጌጥሁ በትዕግስትም የተከለልሁ አድርጊኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ማርያም ሆይ ወደ አንቺ የቀረብሁ ወደ ልጅሽም አንድ የሆንሁ አድርጊኝ። አሁንም ወደ አንቺ ጮኻለሁ፣ የወደድሁትን ነገር ታቀኝልኝ ዘንድ ያሻሁትንም ባሰብሁትም ሁሉ ታሳምሪልኝ ዘንድ። በኢያቄም በአባትሽ ወገን የንጉሥ ልጅ ሆይ አመሰግንሻለሁ። የዳዊት ልጅ ነሽና የሊቀ ካህናት ልጅ ሆይ ውዳሴሽን አቀርባለሁ። ከእናትሽ ወገን የአሮን ልጅ ነሽና ገናንነትሽንም አደንቃለሁ። የነገድሽን ወገን አመሰግናለሁ፣ ከቤተ መንግሥትና ከቤተ ክህነት ተገኝተሻልና። ስለዚህም የነጎድጓድ ልጅ ነሽ እልሻለሁ። ያዕቆብና ዮሐንስን አኔሬጌስ ብሎ እንደጠራቸው ይኸው የነጎድጓድ ልጆች ማለት ነው፣ ከቤተ መንግሥትና ከቤተ ክህነት ናቸውና። ስለዚህም የነጎድጓድ ልጆች ተባሉ። እኔም የነጎድጓድ ልጅ ነሽ አልሁሽ። የመወለድሽ ድምፅ ወሬ እንደ ነጎድጓድ ድምፅ ይሰማልና። ከሁለቱ ከተቀቡት ነገድ በነቢያት አለቃ በሙሴ እጅ ለክህነት ከተቀባው ከአሮን ቤት በሳሙኤል እጅ ለመንግሥት ከተቀባው ከዳዊት ዘር
ደግሞም የአንበሶች ልጅ ነሽ እልሻለሁ። እንደ አንበሳ ግልገል ጩኸት፣ እንደ ሴትም አንበሳ ድምፅ የልደትሽ ወሬ ይሰማልና አባቱ ያዕቆብ ይሁዳን የአንበሳ ግልገል ብሎታልና። ስለዚህም የአንበሶች ልጅ እልሻለሁ። ሰለሞን እንደተናገረ እንዲህ ሲል አንቺ ሙሽራ ከሊባኖስ ጋራ ነይ፣ ከሊባኖስ ጋራ ነይ፣ ከአንበሳዎችም ጉድጓድ ወጥተሽ ነይ። ከተመረጸ ነገዱ የተነሳ ከሚመካ ወገን የመወለድሽ ወሬ እጅግ ግሩም ነው። ድንግል ሆይ በመልክ በደም ግባት ያማርሽ የተወደድሽ የተጌጥሽ ነሽ። ከእግርሽም እስከ ራስሽ ድረስ ክፉ የለም። በነገድም ወገን የተመረጥሽ ነሽ። በመልክና በደም ግባትም ከሁሉ ይልቅ አማርሽ ተወደድሽ። በንጽህናም ተሸለምሽ፣ በቅድስናም ተከለልሽ፣ በሁሉም ፍጽምት ነሽ። አንቺን ለማመስገን ቃሌን ከፍ ከፍ አደርጋለሁ። ለውዳሴሽም በኃይል እጮኻለሁ። ለዘፈንሽም በእጆች ያጨበጭባለሁ። ለልዕልናሽም በእግሮች ያሸበሽባለሁ። ለክብርሽም መገዛትን እሰጣለሁ፣ ስግደትም ለገናንነትሽ። ከሆድሽም ፍሬ በአፌ ጨምራለሁ፣ የፍሬሽም ደም ለጆሮዬ የጣፈጠ ነው። የሽቱሽም መዓዛ ለአፍንጫዬ ያማረ የተወደደ ነው። የድንግልናሽ ምስጋናም ደረቅ ጠጅ እንደጠጣ ልቦናዬን ደስ ያሰኛል። ስለ አንቺ ደስታዬ ምን ያህል ነው! ሐሴቴ ስለ ክብርሽ ምንኛ ነው! አነጋገርሽ ያማረ ነው፣ ነገርሽም የጣፈጠ፣ ከንፈሮችሽም የሐሴት መፍሰሻ፣ አንደበትሽም የምስጋና ጎርፍ ያለበት ነው። እጅግ አማርሽ፣ እጅግም ተወደድሽ። መልክሽ ምንኛ ውብ ነው! ውድሽም እንደምን ነው! ፍቅሬ ሆይ በደስታሽ ይህ ቁመትሽ የሰሌን ዛፍ ይመስላል። የልብስሽም ሽታ እንደ ሽቱ ሽታ ነው። የአፍንጫሽም መዓዛ እንደ ወይን ጨርቋ ነው። የአፍሽም አከፋፈት እንደ ቀርናሞስ አበባ ምዑዝ ነው። ከሊባኖስ እንጨት ሁሉ ጋራ ሁለንተናሽ ያማረ የተወደደ በመንፈሳዊ ጌጽ የተጌጠ ነው። የምስጋና መብራት ይከብሻል። ከመለኮታዊ ብርሃን ጋራ የብርሃን እናት ሆይ፣ የመሲህ እናት፣ የአምላክ እናት፣ የዓለም መድኃኒት እናት፣ የናዝሬቱ ኢየሱስ እናት ሆይ ከልጅሽ ዘንድ ለምኝልኝ። ለሥጋዬ መበረታታትን፣ ለነፍሴ ዕረፍትን፣ ለልቤ ሐሴትን ከዛሬም እስከ ዘላለሙ ድረስ ሕይወትን ከልጅሽ ከወዳጅሽ አሰጭኝ። እመቤቴ ሆይ ከሞት ለዘላለሙ ታድኝኝ ዘንድ አድኝኝ አልልም። እንዲህም እል ዘንድ ለዘላለም የሚኖርስ ሞትን የማያያት ማን ነው? እኔስ የምለው እንዲህ ነው፣ ንስሐ እስክገባ ድረስ እንዲቆይልኝ፣ የንስሐ ፍሬንም እስካቀርብለት፣ ቸርነቱንም ደስ እስካሰኝ እንዲጠብቀኝ። እመቤቴ ሆይ አንቺ ጠብቂኝ። ለዘወትርም ከኔ እንዳትርቂ ነፍስና ሥጋዬን ወደ አንቺ አደራ ሰጣለሁ። በዕድሜም ሁሉ ለዘወትር አትተይኝ። በዚህ ዓለም ከሚመጣብኝ መከራ ሁሉ ጠብቂኝ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ይህንን ጸሎት ምስጋና ወይንም ቃለ እግዚአብሔር በቅርብም በሩቅም ሆናችሁ ስትከታተሉ ለቆያችሁ በኋላም ለምታደምጡ እንደዚሁም በጸሎት እንድናስባችሁ ለጠየቃችሁን ወለተ ጽዮን፣ ወለተ ሐና፣ ገብረ ሥላሴ፣ ወለተ ማርያም፣ ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ሚካኤል፣ ገብረ ሥላሴ ወልደ ጊዮርጊስን ነፍስ ይማርልን። ወለተ ማርያም፣ ፀሐይ እያዩ፣ ወለተ ሰንበት፣ ወለተ ማርያም፣ ወለተ ሰማያት፣ ሀብተ ሥላሴ፣ አጸደ ማርያም፣ ፀሐይ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ራይሻን፣ ኢዛና፣ ሰላማዊት፣ አማረ፣ ወልደ ገብርኤል፣ ረዱ፣ አብርሃም፣ የሺ፣ እህተ ማርያም፣ ፍቅርተ ሥላሴ፣ እህተ ማርያም፣ ኃይለ ማርያም፣ ለተ ብርሃን፣ እህተ ማርያም፣ ወለተ ሥላሴ፣ ጀማነሽ፣ ወለተ ማርያም፣ ወለተ መድህን፣ ወልደ መድህን፣ ወለተ ሰንበትና ወይዜ፣ ወለተ ጽዮን፣ ወለተ ሐና፣ ገብረ ሥላሴ፣ ወለተ ሥላሴ፣ ወለተ ገብርኤል፣ ወለተ አረጋዊ፣ ገብረ ጻድቅ፣ ኃይለ ሥላሴ፣ ወልደ ማርያም፣ ወልደ ሰንበት፣ ኃይለ ገብርኤል፣ ወለተ ጊዮርጊስ፣ ወለተ ሥላሴ፣ ማሪቱ ኃይሉ፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ ዓመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ ፍቅርተ ሥላሴ፣ ገብረ አብ፣ ተስፋ ማርያም፣ ኃይለ ገብርኤል፣ ፍቅረ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል እንደዚሁም አሁን ስማችሁን ያልጠሯችሁን ጨምሮ ከነ ቤተሰባችሁ ከነ ቤተሰባችን
በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ሥራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁን የተሰማ ያድርግላችሁ። አሜን። ዘወትር በቻናላችን የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እኔ ደካማ የምሆን አገልጋያችሁንም ቢያንስ አንድ አቡነ ዘበሰማያት በጸሎት እንድታስቡኝ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለሕያው እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን።